ባለፉት 50 ዓመታት የወንዶች የስፐርም መጠን በአማካኝ ከ50% በላይ ቀንሷል። አንዳንድ ጥናቶች እንደሚያሳዩት በተለይ እንደ አውሮፓውያን አቆጣጠር ከ2000 ጀምሮ ከወንዶች ስፐርም ጥራት ወይም ደግሞ መጠን ጋር ተያይዞ የእርግዝና ችግሮች በብዛት እያጋጠሙ ነው። ዘመናዊ የአኗኗር ዘዴ፣ አካባቢው ተጽዕኖችና ሌሎች ችግሮች በዝምታ የወንዶችን የስፐርም መጠን ጉዳት በማድረስና የተሟላ እንዳይሆን በማድረግ የወንዶች የእርግዝና እድሎች የተገደቡ እንዲሆን አድርገዋል። ዋናው ጥያቄ የስፐርም መጠንን የሚገድለው ዋናው ምክንያት ምንድን ነው የሚለው ነው። ወሳኙ ነገር ደግሞ በየቀኑ ባለማወቅ የምናደርጋቸው የየዕለት እንቅስቃሴዎቻችን ምናልባትም የነገ የማስረገዝ እድልን እየቀነሱ ይሄዳል። ሰላም ውድ ቤተሰቦች፣ ዛሬ በዚህ ቪዲዮ ለወንዶች የዘር ፍሬ መጠን መቀነስ ምክንያት የሆኑ 10ሩን ዋና ዋና ችግሮች በተመለከተና በመጨረሻም በዓለም ላይ በወንዶች ስፐርም ላይ የተጋረጠውን ችግር እነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስለ ስነ ተዋልዶ ጤናን በተመለከተ መረጃዎችን የማቀርብበት ነው። ታዲያ እንደተለመደው ቪዲዮውን ላይክ እና ሼር በማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመንካት ቤተሰብ ሁኑ። በ53 ሀገሮች ላይ ስለ ወንዶች ስፐርም መጠን በተጠናው ጥናት መሰረት እንደ አውሮፓውያን አቆጣጠር ከ1970ዎቹ ጀምሮ በፍጥነት መጠኑ እየቀነሰ መጥቷል። በተለይ ደግሞ እንደ አውሮፓውያን አቆጣጠር ከ2000 ጀምሮ የጉዳቱ መጠን በጥፍ እየጨመረ ነው። ከማንነት ጋር ተያይዞ ወንዶች ግማሽ ያሉን ችግር ይይዛል። ይሄ በፍጥነት እያሽቆለቆለ የመጣው የወንዶች ስፐርም መጠን ምናልባትም ከወንዶች አጠቃላይ ጤና ጋር ሊያያዝም ይችላል። ሰላም ወዳጆች ቤተሰቦች፣ እስኪ ለወንዶች የዘር ፍሬ መጠን መቀነስ ዋና ዋና ምክንያቶችን የተወሰኑትን እንዴ። አንደኛ፣ ማጨስ ስፐርም ላይ በተለያየ መልኩ ጉዳት ያደርሳል። በሲጋራ ውስጥ ያሉ ኬሚካሎች የስፐርም መጠን እንዲቀንስ፣ የስፐርም ዲኤንኤ እንዲጎዳ፣ የስፐርም እንቅስቃሴዎችን በመጉዳት ወይም ደግሞ በመቀነስ በጊዜ ሂደት የስፐርም መጠን እንዲቀንስና ሌሎች ችግሮች እንዲያጋጥሙ ሊያደርግ ይችላል። በተለይ በብዛት የሚያጨሱ ወንዶች የስፐርም መጠናቸው በከፍተኛ ደረጃ የመቀነስ እድል አለው። ሁለተኛ፣ ለስፐርም መጠን መቀነስ እንደ ምክንያት የሚወሰደው ውፍረት ነው። ከመጠን በላይ መወፈር የሰውነት የሆርሞን ስርዓት እንዲዛባ ያደርጋል። ስብ በሰውነት ውስጥ በብዛት ሲጠራቀም ኢስትሮጅን የተባለ ሆርሞን ወንዶች ላይ በብዛት እንዲያጋጥም ያደርጋል። በተቃራኒው ደግሞ ቴስቶስትሮን ሆርሞን እንዲቀንስ ያደርጋል። ይህ የሆርሞን መዛባትም የስፐርም መጠን እንዲቀንስና ጥራቱም የተጓደለ እንዲሆን ያደርጋል። ሶስተኛው ምክንያት አልኮልን ከመጠን በላይ መጠቀም። በተደጋጋሚ አልኮልን አዘውትሮ መጠቀም ጉበትንና የሆርሞን ስርዓትን ያዛባል። በዚህም የተነሳ አልኮልን አዘውትረው የሚጠጡ ወንዶች ዝቅተኛ የቴስቶስትሮን ሆርሞን መጠን፣ የስፐርም ምርት መቀነስ እንዲሁም ደግሞ የብልት አለመቆም ችግር ሊያጋጥማቸው ይችላል። አራተኛ፣ በአካባቢ ያሉ ኬሚካሎች። ይሄ ትልቁ የዓለም ስጋት ነው። በፕላስቲኮች፣ በጸረ ነፍሳት መድኃኒቶች እንዲሁም ደግሞ በኢንዱስትሪዎች ውስጥ ያሉ ኬሚካሎች በጊዜ ሂደት የስፐርም መጠን እንዲቀንስ ከማድረጋቸው ባለፈ የስፐርም ጥራት እንዲያጋጥም እንደ ምክንያት ሊሆኑ ይችላል። አምስተኛ፣ ለከፍተኛ ሙቀት ተጋላጭ መሆን። በቂ ስፐርም እንዲመረት ተመጣጣኝ የሆነ የሰውነት ሙቀት ይፈልጋል። ተደጋጋሚ የሆነ ከፍተኛ የሆነ ሙቀት በቀጥታ የወንዱ ዘር ፍሬ እንዲጎዳ ያደርጋል። የተለመዱ ለሙቀት የሚዳረጉ ልማዶች። ብዙ ወንዶች በማወቅም ይሁን ባለማወቅ በተለምዶ ለሙቀት የሚዳረጉ ብዙ ነገሮችን ያደርጋሉ። ለምሳሌ ሳውና ባዝን አብዝቶ መጠቀም፣ ሙቅ ሻወር፣ በተለይም ደግሞ ገንዳ ውስጥ ተዘፍዝፎ ረዘም ላለ ጊዜ መቆየት፣ ላፕቶፖችን ጭን ላይ አስቀምጦ መጠቀም፣ የሚያጣብቁ የውስጥ ሱሪዎችን ወይም ደግሞ ፓንቶችን አዘውትሮ መጠቀም። እንግዲህ እነዚህ በማወቅ የሚሆን ባለማወቅ ብዙ ጊዜ ብዙ ወንዶች በተለምዶ ትኩረት ሳይሰጧቸው የሚያደርጓቸው ነገሮች ናቸው። ነገር ግን እነኚህ ነገሮች በተደጋጋሚ የሚደረጉ ከሆነ ቀስ በቀስ የስፐርም መጠን እንዲቀንስና ስፐርምም እንዲሞት ያደርጋል። ስድስተኛ፣ ጭንቀት ኮርቲሶል የተባለ ሆርሞን እንዲጨምር ያደርጋል። የዚህ ሆርሞን መጨመር ታዲያ ቴስቶስትሮን የተባለ ሆርሞን ላይ ተጽዕኖ ያደርጋል። በተለይ ረዘም ላለ ጊዜ ጭንቀት ሲኖር በቂ ስፐርም እንዳይመረት ያደርጋል። የብልት ያለመቆምና የግብረ ስጋ ግንኙነት ፍላጎት ማጣት ችግሮች እንዲያጋጥሙ ያደርጋል። ስለዚህ ጭንቀት በተዘዋዋሪ የስፐርም መጠን እንዲቀንስ ወይም ደግሞ ዝቅተኛ የሆነ የስፐርም መጠን እንዲኖር ያደርጋል።
7ኛ ጤናማ ያልሆነ አመጋገብ። የተቀነባበሩ ምግቦች፣ ዝቅተኛ ንጥረ ነገር ያላቸው ምግቦች የሚያዘወትሩ ወንዶች የስፐርም መጠናቸው እንዲቀንስ ሊያደርጉ ይችላሉ። እነዚህ ምግቦች ቢመገቡ ደግሞ የስፐርም መጠናቸው ከመጨመሩም ባለፈ ጤናማ ስፐርም እንዲኖራቸው ያደርጋል። በዚንክ የበለጸጉ ምግቦች፣ ኦሜጋ 3 ፋቲ አሲድ ያላቸው ምግቦች፣ በቫይታሚን ሲ የበለጸጉ ምግቦች፣ ሴሌኒየም እና ሌሎች ተፈጥሯዊ ምግቦችን ቢያዘወትሩ በቂ ስፐርም እንዲመረት ከማድረጉም ባለፈ ጤናማና ጥራት ያለው ስፐርም እንዲሆን ያደርጋል። 8ኛ አካላዊ እንቅስቃሴ አለማድረግ። እንቅስቃሴ አልባ ህይወት ከነዚህ ችግሮች ጋር በቀጥታ ይገናኛል። ከመጠን በላይ መወፈር፣ የሆርሞን ስርዓት መዛባትና የስፐርም ጥራት መጓደል። ስለዚህ እነኚህ ችግሮች እንቅስቃሴ ካለማድረግ ጋር ተያይዘው ሊያጋጥሙ ይችላል። ቀለል ያለ መካከለኛ እንቅስቃሴ ማድረግ የቴስቴስትሮንንና የስፐርም መጠንን ለማስተካከል ቁልፍ ሚና ይጫወታል። 9ኛ ለስፐርም መጠን መቀነስ እንደ ምክንያት የሚወሰደው መድኃኒቶችን መጠቀም። የተወሰኑ መድኃኒቶች የስፐርም መጠን እንዲቀንስ ሊያደርጉ ይችላሉ። ለምሳሌ ስቴሮይዶችን አብዝቶ መጠቀም፣ የማነቃቂያ መድኃኒቶችን መውሰድ። እነኚህ መድኃኒቶች በቀጥታም ይሁን በተዘዋዋሪ በቂ ስፐርም እንዳይመረትና የስፐርም ጥራት እንዳይኖረው በማድረግ በተዘዋዋሪ መንገድ ደግሞ ለወንዶች ላለማስረገዝ ወይም ደግሞ ልጅ ላለመውለድ እንደ ምክንያት ሊሆኑ ይችላል። 10ኛ እድሜ። በእርግጥ ወንዶች ከሴቶች አንጻር እርግዝናን በተመለከተ ያን ያህል የእድሜ ገደብ ላይኖረው ይችላል። ነገር ግን የስፐርም ጥራትና መጠን እድሜ እየጨመረ ሲሄድ በፍጥነት ያሽቆለቁላል። ከ35 ዓመት በላይ የሆናቸው ወንዶች በየዓመቱ ከ1 እስከ 2% የስፐርም መጠናቸው እየቀነሰ ይሄዳል። ከ50 ዓመት በላይ የሆናቸው ወንዶች ደግሞ የስፐርም ጥራቱ በጥፍ እየቀነሰ ይሄዳል። በዚህም የተነሳ በእድሜ ተለቅ ያሉ ወንዶች ላይ የስፐርም እንቅስቃሴው ደካማ ሊሆን ይችላል። የስፐርም የዲኤንኤ የጉዳት መጠኑ ከፍተኛ ነው። የማንነት ችግርም በፍጥነት ይጨምራል። የወንዶች የማንነት ጉዳይ የግል ጉዳይ ብቻ ሳይሆን ዓለም አቀፋዊ ትኩረትን የሚሻ ጉዳይ ነው። ምክንያቱም በዓለም ላይ በፍጥነት የስፐርም መጠን እያሽቆለቆለ ነው። መልካሙ ዜና ግን ለዚህ ችግር የሚዳረጉ ብዙዎቹ ችግሮች በቀላሉ መከላከልና ማስቀረት የሚቻሉ መሆናቸው ነው። የአኗኗር ዘይቤን በማስተካከል የኬሚካል ተጋላጭነትን በመቀነስ ጤናማ ልማዶችን በማዳበር ወንዶች የስፐርም ጤንነታቸውን ከመጠበቃቸውን ባሻገር ለነገ ተስፋቸው ለነገ ህይወታቸው መሰረት የሚጥል ነው። የስነ ተዋልዶ ጤና ልጅ መውለድ ብቻ አይደለም፣ ይልቁንም የነገ የሰው ዘርን የማስቀጠል ሚስጥር ጭምር ነው። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ቪዲዮ ለሌሎችም ሰዎች ደርሶ ብዙ ሰዎች እንዲጠቀሙበት ቪዲዮውን ላይክ እና ሼር አድርጉት። እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷንም በማብራት ቤተሰብ ሁኑ። በዚህ ቪዲዮ ያልተመለሰላችሁ ጥያቄና ተጨማሪ እንዲብራራላችሁ የምትፈልጉት ሐሳብ ካለ አስተያየት መስጫው ላይ አስቀምጡልኝ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።